ሰላም የተወደዳችሁ ተመልካቾቻችን ከጂኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ ማርስተ ዜናዎቹን የኢትዮጵያ ሃይማኖት ተቋማት ጉባኤ የምስጋናና የእውቅና ምስክር ወረቀት ተሰጠው። በኢትዮጵያ በየዓመቱ ከ19000 በላይ ዜጎች በቲቪ በሽታ ለህልፈት ይዳረጋሉ ሲል ጤና ሚኒስቴር ገለጸ። ከውጪ ወንጌል በአፍሪካ በከፍተኛ ፍጥነት የተስፋፋ በመሆኑ አፍሪካ ወደፊት የክርስትና እምነት ማዕከል ትሆናለች ተባለ። The Fellowship of Christian Councils and Churches in the Great Lakes and Horn of Africa የወጣቶች ቅድመ ጉባኤ በኡጋንዳ ኢንቴቢ ተካሄደ። በምስራቅ አፍሪካና ታላላቅ ሀይቆች አካባቢ የሚገኙ ሀገራት አብያተ ክርስቲያናትን ያቀፈው The Fellowship of Christian Councils and Churches in the Great Lakes and Horn of Africa የወጣቶች ቅድመ ጉባኤ በኡጋንዳ ኢንቴቢ ተካሂዷል። ወጣቶቹም በተለያዩ ሀገር አቀፍና ዓለም አቀፍ ጉዳዮች ላይ በመምከር ለጠቅላላ ጉባኤ የሚቀርበውን የጋራ አቋም አውጥተዋል። በወጣቶች ቅድመ ጉባኤውም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኙ ዴሳ የተሳተፉ ሲሆን የቤተክርስቲያኒቱን ሁለንተናዊ የወጣቶች አገልግሎት ፓኬጅ አቅርበዋል፣ ልምድም አካፍለዋል። የወጣቶች ቅድመ ጉባኤ ከተጠናቀቀ በኋላ የህብረቱ ጠቅላላ ጉባኤ እየተካሄደ ይገኛል። የኤፍኢሲሲኤልኤችኤ ህብረት በምስራቅ አፍሪካና ታላላቅ ሀይቆች አካባቢ በሚገኙ 10 ሀገራት ያሉት አብያተ ክርስቲያናት በየአካባቢው የሚከሰቱ ግጭቶችንና የሰላም ችግሮችን ለመፍታት የድርሻቸውን እንዲወጡና የጋራ ግንዛቤ እንዲኖራቸው በማሰብ በ1999 ተመስርቶ በ2001 እንደ አውሮፓውያን አቆጣጠር በኬንያ ስራ የጀመረ ክፍለ ሀገራዊ ኢኩሜኒካል ድርጅት ነው። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ የምስጋናና የእውቅና ምስክር ወረቀት ተሰጠው። ጥቅምት 19 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ ጂስራ ኢትዮጵያ ከባለድርሻ አካላት ጋር በመተባበር ላለፉት 5 ዓመታት ከ2021 እስከ 2025 ሲተገበረው የነበረውን የሰላም ግንባታ ፕሮጀክት በስኬት ማጠናቀቁን አስመልክቶ ጥቅምት 17 ቀን 2018 ዓ.ም ባለድርሻ አካላት በተገኙበት ባካሄደው የማጠቃለያ መርሃ ግብር ላይ የኢትዮጵያ ሃይማኖት ተቋማት ጉባኤና ሌሎች ተቋማት የተሰጣቸውን ኃላፊነት በስኬት በመፈጸማቸው የምስጋናና የእውቅና ምስክር ወረቀት ተበርክቶላቸዋል። በእውቅናና በምስጋና መድረኩም ላይ ፕሮጀክቱ በተተገበረባቸው ክልሎች በሃይማኖትና እምነት ነጻነት በአብሮነትና በሰላም ግንባታ ላይ በማተኮር የተሰሩ ስራዎች ተጨባጭ ውጤት ያሳዩ መሆናቸውን በመግለጽ የተገኘውን መልካም ውጤት አጠናክሮ ማስቀጠል ላይ በቅንጅት መስራት እንደሚያስፈልግ ተጠቁሟል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነት ሚዲያ ክፍል ነው። ጾታዊ ጥቃትን መከላከልና ለተጎጂዎች የተቀናጀ ምላሽ መስጠት ይገባል ተባለ። የዘንድሮ ዓለም አቀፍ የጸረ ጾታና ጥቃት ቀናት የንቅናቄ መርሃ ግብር ማስፈጸሚያ ሀገራዊ ቅድ ላይ ከባለድርሻ አካላት ጋር ውይይት ተካሂዷል። የሴቶችና ማህበራዊ ጉዳይ ሚኒስትር የሴቶችና ህፃናት ዘርፍ ሚኒስትር ዴታ ክብርት ሂክማ ሃይረዲን በሴቶችና ህፃናት ላይ የሚፈጸም ጾታዊ ጥቃት ለተደራራቢ ጉዳት እየዳረገ በመሆኑ ድርጊቱን ከማውገዝና መከላከል ባሻገር ለተጎጂዎች ተግባራዊ ምላሽ መስጠት ከሁሉም ይጠበቃል ብለዋል። እስካሁን በመንግስትና አጋር አካላት የጋራ ጥረት ድርጊቱን ለመከላከል የሚያግዙ በርካታ ውጤታማ ስራዎች እየተሰሩ መሆኑንም ጠቁመዋል። እነዚህ ስራዎች እየተሰሩ ቢሆንም በማወቅም ሆነ ከግንዛቤ ማነስ ከቅንጅታዊ አሰራር መላላት ከህግ አፈጻጸም ክፍተት ጋር በተያያዘ ድርጊቱ እየተፈጸመ ያለበት ሁኔታ በመኖሩ የተጀመረውን ርብርብ የበለጠ አጠናክሮ ማስቀጠል ያስፈልጋል በማለት አስገንዝበዋል። ዘንድሮም በብሔራዊ ደረጃ ጥቃትን የማስቆም ዓላማን ማዕከል ያደረጉ ሰፋፊ የግንዛቤና ንቅናቄ ስራዎችን ለማካሄድና ጥቃት ለደረሰባቸው ሴቶችና ህፃናትም ድጋፍና ተጨባጭ ምላሽ ለመስጠት መታቀዱን ነው የገለጹት። በተጨማሪም ህዳር 11 የሚከበረው ዓለም አቀፍ የህፃናት ቀን ምክንያት በማድረግ የህብረተሰቡንና የባለድርሻ አካላት ግንዛቤና ተሳትፎን በማጎልበት የህፃናት መብትን ደህንነት ለማስጠበቅ ተሳትፎና ተጠቃሚነትን ለማረጋገጥ በትኩረት ልንሰራ ይገባል ብለዋል። በመድረኩም እውነቶችን ለማስፈጸም የተዘጋጀው ሀገራዊ ሰነድ ቀርቦ ሰፊ ውይይት በማድረግ የጋራ መግባባት ላይ ተደርሷል። በመርሃ ግብሩ ከፌዴራል ሴክተር መስሪያ ቤቶች የአካቶ ትግበራ ዳይሬክተሮች እና ከፍተኛ ትምህርት ተቋማት የስርዓተ ጾታ ዳይሬክተሮች እንዲሁም ከኢትዮጵያ የሃይማኖት ተቋማት ጉባኤ ተወጣጡ ባለድርሻና አጋር አካላት ተገኝተዋል።
የሃይማኖት ተቋማት ከእምነት ወይም ከአምልኮ ጋር ከሚገናኙ አገልግሎቶች ውጪ የሆኑ የገቢ ግብርን በተመለከተ ውይይት ተካሄደ። የአዲስ አበባ የሃይማኖት ተቋማት ጉባኤ ከአዲስ አበባ ገቢዎች ቢሮ ጋር በመተባበር የገቢ ግብርን በተመለከተ ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትና ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አመራሮች ጋር ውይይት አድርገዋል። በውይይቱ የጉባኤያችን ዋና ጸሐፊ መጋቢ ታምራትና የአዲስ አበባ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩን ጨምሮ የሁለቱ ተቋማት ከፍተኛ አመራሮች የተሳተፉ ሲሆን የሃይማኖት ድርጅቶች ከተቋቋሙበት ዓላማ ውጪ ከግሉ ንግድ ዘርፍ ጋር ተወዳዳሪ ሆነው በሚሰሯቸው በሆቴል ንግድ ስራ ዘርፍና ህንጻ አከራይተው ገቢ በሚያገኙባቸው ስራዎች ላይ ተገቢውን ግብርና ታክስ መክፈልን የተመለከተ ነው። ጉዳዩን በተመለከተ የአዲስ አበባ ገቢዎች ቢሮ ኃላፊ አቶ ቢኒያም ምክሩ በጽህፈት ቤታችን ተገኝተው ለመሪዎች ማብራሪያ የሰጡ ሲሆን መሪዎች ላነሷቸው ጥያቄዎችና አስተያየቶች ማብራሪያና ምላሽ የሰጡ ሲሆን ይህ ውይይት ከዚህ ቀደም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎች ጋር መደረጉ ይታወሳል። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። በኢትዮጵያ በየዓመቱ ከ19000 በላይ ዜጎች በቲቢ በሽታ ለህልፈት ይዳረጋሉ ሲል ጤና ሚኒስቴር አስታወቀ። በሀገራችን ኢትዮጵያ በየዓመቱ በበሽታዎች የሚያዙ ዜጎችም ከ188,000 በላይ መሆኑንም ተነግሯል። በመላው የኢትዮጵያ በበሽታው ከሚያዙ ሰዎች ውስጥ ከ150,000 በላይ የሚሆኑት ሕክምና ማዕከላት ገብተው ሕክምናውን የሚከታተሉ ሲሆን ቀሪዎቹ በሽታው እንዳለባቸው ባለማወቃቸው ወደ ጤና ጣቢያ አይመጡም ተብሏል። በጤና ሚኒስቴር የቲቢ የስጋ ደዌና የሳንባ በሽታ መከላከልና መቆጣጠር ኃላፊ የሆኑት አቶ ታዬ ለታ እንደተናገሩት በሀገራችን በቲቢ በሽታ የሚያዙ ሰዎች ቁጥር በየዓመቱ መቀነስ ቢያሳይም አሁንም ማህበረሰብ ውስጥ ያለ በሽታ ነው ብለዋል። የበሽታው መጠን ከሴቶች ይልቅ ወንዶች ላይ ከፍተኛ እንደሆነ የተናገሩት በሀገሪቱ 56% የበሽታው ታማሚዎች ወንዶች መሆናቸውንም ተናግረዋል። እንዲሁም 10% የሚሆኑ ታማሚዎችም ደግሞ ህጻናት እንደሆኑም ኃላፊው ነግረውናል። በኢትዮጵያ በሽታው ከፍተኛ የሆነባቸው አካባቢዎች መኖራቸውን የተናገሩት አቶ ታዬ በተለይም የማዕድን ማውጫ ቦታዎች በክልል ደረጃ ሲዳማና ኦሮሚያ የበሽታው መጠን ከፍተኛ የሚባል ነው ብለዋል። በኢትዮጵያ የቲቢ ጫና ለመቀነስ ሀገራዊ የቲቢ በሽታ መከላከል ጥምረት ተመስርቷል። መረጃው የዳጉ ጆርናል ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። ከውጭ ወዳገኘናቸው አለፍኩኝ። ሩዋንዳ 17.5 ሚሊዮን ዶላር በጀት በማግኘት የአፍሪካ የመጀመሪያዋ የኤአይ ማበልጸጊያ ማዕከል ልታቋቁም መሆኑ ተነገረ። ሩዋንዳ የቢል እና ሜሊንዳ ጌትስ ፋውንዴሽን 17 ሚሊዮን ዶላር ኢንቨስት በማድረግ የሩዋንዳ ኤአይ ማበልጸጊያ ማዕከልን ለማቋቋም በመዘጋጀት የአፍሪካ የመጀመሪያዋ የኤአይ ማበልጸጊያ ማዕከል ሆና ብቅ ብላለች። ይህ ኢንቨስትመንት ሩዋንዳ የአፍሪካ ቀጣይ የአርቲፊሻል ኢንተለጀንስ ኃይል ለመሆን ትልቅ እርምጃ እንድትወስድ ያስችላታል። ዋናው ትኩረትም በጤና፣ በግብርናና በትምህርት ዘርፎች የኤአይ ፈጠራዎችን ማበልጸግ ነው ተብሏል። በመጨረሻም ወንጌል በአፍሪካ በከፍተኛ ፍጥነት የተስፋፋ በመሆኑ አፍሪካ ወደፊት የክርስትና ማዕከል ትሆናለች ተባለ። የወንጌል አገልግሎት በዓለም ዙሪያ እያደገ ቢሆንም አፍሪካ ያለውን እድገት የሚያክል ግን የትም የለም ሲሉ ተመራማሪው ጄሰን ማንድሪክ ተናግረዋል። በአንጻሩ የምዕራባውያን ሀገሮች እድገቱ መጠነኛ ነው ሲል ለዓለም ወንጌላውያን አሊያንስ ወይንም WEA በጠቅላላ ጉባኤው የመጀመሪያው ቀን ላይ ተናግረዋል። በ1960 ወንጌላውያን ከዓለም አቀፉ የክርስቶስ አካል 8% ብቻ ይዙ እንደነበር ለተሰብሳቢዎቹ በቀረበው ጥናት የተገለጸ ሲሆን አሁን ይህ ቁጥር ከ25% በላይ መድረሱን እና ይህም በአጠቃላይ በዓለም ዙሪያ ያሉ የወንጌላውያን አማኞች ቁጥር ከ600 እስከ 650 ሚሊዮን እንደሚደርስ ኦፕሬሽን ወርልድ የክርስቲያን ተመራማሪ ማንድሪክ ተናግሯል። እድገቱ በጥምር ምክንያቶች እንደሆነ በማብራራት ይኸውም በውልደትና በስብከተ ወንጌል አገልግሎት መሆኑንም ተናግረው ቀደም ሲል ወንጌላውያን ያልነበሩ ክርስቲያኖችን ወደ ወንጌላውያን አማኞች መጨመራቸውንም ገልጸዋል። በአጠቃላይ ከወንጌላውያን አማኞች 70% የሚሆኑ ክርስቲያኖች በአፍሪካ፣ በእስያና በላቲን አሜሪካ የሚኖሩ ሲሆን በአፍሪካ በተለይም ከፈጣን የከተማ መስፋፋት ጋር አብሮ ከወንጌል አማኞች ቁጥር መጨመሩ ተገልጿል። ወንጌላውያን ለቤተሰብና ለወንጌል መስበክ ቅድሚያ መስጠታቸውን እስከቀጠሉ ድረስ ይህ እድገት እንደሚቀጥል ይጠበቃል በማለት የዘገበው ዘ ክርስቲያን ፖስት ነው። ተመልካቾቻችን የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ የምስጋናና የእውቅና ምስክር ወረቀት ተሰጠው። በኢትዮጵያ በየዓመቱ ከ19000 በላይ ዜጎች በቲቢ በሽታ ለህልፈት ይዳረጋሉ ሲል ጤና ሚኒስቴር ገለጸ።
ከውጪ ወንጌል በአፍሪካ በከፍተኛ ፍጥነት የተስፋፋ በመሆኑ አፍሪካ ወደፊት የክርስትና እምነት ማዕከል ትሆናለች ተባለ። እስካሁን አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ከቀሪ ጄኤምኤም ቴሌቪዥን ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩ። ሰላም ሁኑ።